አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 23 በዚች ቀን የ100 አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቂሳሪያ የ100 አለቃ ሆኖ የተሾመ ነው። እርሱም ከዋክብትን ሲያመልክ ነበረ። እንደ እርሱ ማንም ሊያደርግ የማይቻለውን የሚያመልካቸው አማልክቶቹም ቢሆኑ በሐዋርያት እጅ የሚደረገውን ተአምራቶችና የስብከታቸውን ዜና በሰማ ጊዜ ወዲያውኑ ለአማልክት መስገድን ተወ። ከዚህም በኋላ የሚጾም የሚጸልይ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱ ጊዜ እንዲህ ይል ነበር። አቤቱ አምላኬ ሆይ አንተን ከማወቅ ጎዶሎ ነኝና፣ አንተ ግን የቀና መንገድህን ምራኝ። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ ፈራ። አቤቱ ምን ትላለህ አለ። ጸሎትህ ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊው በስምዖን ቤት የሚኖረውን ስምዖን ጴጥሮስን ይጠሩልህ ዘንድ ሰዎችን በባህር አቅራቢያ ወዳለች ኢዮጴ ከተማ ላከለው። በዚያንም ጊዜ መልአኩ እንደነገረው ሰዎችን ላከ። ጴጥሮስን በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና ተነስ፣ እኔም እንዳንተ ሰው ነኝ አለው። ከእርሱም ጋር እየተነጋገረ ገባ። ወደ እርሱም የመጡ ብዙዎች ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሄዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። እኔ ግን ማንንም ማን ቢሆን እንዳይጸየፍ እግዚአብሔር አሳየኝ። አሁንም እንደላካችሁብኝ ስለጠራጠር ወደ እናንተ መጣሁ። የጠራችሁኝ ለምን እንደሆነ እስቲ ንገሩኝ። ቆርኔሌዎስም ዛሬ 4ተኛ ቀን ነው አለ። በቤቴ ውስጥ በ9 ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ጸሎት ተሰማ፣ መጽዋዕትም በእግዚአብሔር ፊት ታሰበልህ። አሁንም ከባህር አቅራቢያ ወዳለችው ወደ ኢዮጴ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖረውን ጴጥሮስ የተባለ ስምዖንን ይጥሩልህ። አንተም የምትድንበትን ወገኖችን ሁሉ የሚድኑበትን ይነግርሃል። ያን ጊዜም ስለዚህ ወደ አንተ ላኩ፣ ወደ እኛ እንድትመጣም መልካም አደረግክ። አሁንም እግዚአብሔር ያዘዘን ሁሉ ልንሰማ እነሆ ሁላችን በፊት አለን። ጴጥሮስም አንደበቱን ገልጦ ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ድህነት ሰው መሆኑን መከራ ተቀብሎ ተሰቅሎ ስለሞቱ ስለመነሳቱና ወደ ሰማይ ስለማረጉ ዳግመኛ በሕያዋንና በሙታን ላይ ለመፍረድ ስለመምጣቱ አስተማራቸው። የከበረ ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከነዚያ የነበሩ ብዙዎችም አሕዛብም አመኑ። በሐዋርያት ሥራ መጽሐፍም እንደተጻፈ በአብ በወልድ በመንፈስ ቅዱስም ተጠመቁ። ከዚህም በኋላ ቆርኔሌዎስ ይህን ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስም ለክርስቶስ ጭፍራ የመሆንን ሹመት በመስጠት ለእስክንድርያ ሀገር ኤጲስቆጶስነት ሾሞታልና ወደ እርሷም ሄዶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ሰበከ። ጣዖታትንም ለሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔርን በማወቅ ብሩህ አደረገላቸው። በፊታቸውም ተአምራትን አደረገ። ብዙዎችም አምነው ተጠመቁ። ከነርሱ በኋላ መኮንን ዲሜጥሮስን አጠመቀው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የስሙ ትርጓሜ እግዚአብሔር አገልጋይ የሆነ የነቢይ አብድዩ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከጠፍ በረሃ አቅራቢያ ካለችው ሱሳን በምትባል አገር ካሉ ሰዎች ወገን ነው። ለነቢይ ኤልያስም ደቀ መዝሙር ሆኖ ብዙ መከራም በእርሱ ላይ የመጣውን ታግሶ ከመከራው በትዕግስቱ ዳነ። ይህም ኤልያስ ለማመጠና ኤልያስም አዝኖለት አብሮት ወደ ንጉሥ አክዓብ የሄደለት 3ኛው የ50 አለቃ ነው። ከዚህ በኋላ ምድራዊ ንጉሥን ማገልገልን ትቶ ነቢይን ሆኖ የትንቢቱንም ወራት አድርሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ 24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እንዘ አቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለአነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጻድቃ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ በዛቲ መካን እስከ ደገ ሊቆኑ ስጸን ዛፎ በከርታስ ወለ ዛጻፎን ስድስ ወለ ዛምቦ ስትርጎ ሳዲስ ወለ ሰማ ቃሉ ዝነፈስ በጸሎተሙ ማርያም ማለቂተ ኩሉ እንባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታችን ከኛ ጋር ይሁን። አምላክነ በከመ ንትቀ ወአኮ በከመ አምሳለ አቡነ ዘበሰማያት